ዛሬ ሰማይቱ ፊት እንዲሁ አይደለም የቆምነው። ብዙ የታበሰልን እንባ አለ፣ ብዙ የተመለሰልን ጥያቄ አለ፣ ብዙ የተፈታልን እንቆቅልሾቻችን አሉ። እንደ ትዳር አባወራ፣ እንደ ልጅ ብዙ ችግሮቻችንን የቀረፈልን የፈታልን ደግሞ ሰማዕተ ልዳ ገበዘ ኢትዮጵያ አባቶቻችን ቀደምቶቹ ረቂቃኑ ብቃት ያላቸው በክንፍ የሚመላለሱ ኢትዮጵያን ሰማይ ስር ከድነው የሚኖሩ አባቶቻችን ያወጡለት ስያሜ ነው። ገበዘ ኢትዮጵያ ክፉ እንዳይነካት የጠላት ጦር እንዳይወጋት ገበዟ ሆኖ ቆልፎ የሚጠብቃት የቅዱስ ጊዮርጊስ ልጆች ናቸውና እንኳን አደረሳችሁ ለሰማዕቱ ለቅዱስ ጊዮርጊስ። ስለዚህ በዚህ ቦታ መተን ይሄንን ቦታ ስናይ እጅግ ወደ ሰፊ ጥበበኛው አስተዋዩ ብዙ የማይናገሩ በብዙ ስራቸው የሚታወቁት መልአከ ፀሐይ አባታችሁ ለኛ ወንድማችን የሥራ ባልደረባችን እሳቸውን ይዛችሁ ይሄንን ግቢ እጅግ አሳምራቸዋል፣ አስውባቸዋል። የቀሩ የቤት ስራዎችንም እናንተን ይዘው የልማት ኮሚቴውን ይዘው ሰበካ ጉባኤውን ይዘው ቅን ልብ ያላቸው ሊቃውንትን ካህናትን ይዘው እያስፋፉ እያሰሩ ይገኛሉና በዚህ አጋጣሚ እንደ ሀገረ ስብከት እናመሰግናቸው ይፈቀድልኝ። ሌሎች አባቶቻችንም አሉ። ጉምቱ አባቶቻችን እግዚአብሔር ጥበብን ከማኔጅመንት ጋር የሰጣቸው በጸጥታ በሰላም በልማት አድባራቱን ገዳማቱን የሚመሩ እኛ ደግሞ የነኚህ አገልጋዮች ነን። እነሱን ነው የምንላላከው። ምን ጎደለ? የአዲስ አበባ ምዕመናን ምን ጥያቄ ያላቸው? እንደ ሀገረ ስብከት ምንድነው ያልመለስነው? ምንስ መልሰናል? ምንስ እንስራ እያን ዝቅ ብለን ለማገልገል ፈቃደኞች ነንና እግዚአብሔር አብሮ ያኑረን ወገኖቼ። ስለዚህ አዲስ አበባ እድለኛ ናት። አዲስ አበባ እድለኛ ናት። ከላይ አንጋፋው አባት ቅዱሱ አባት ጸሎተኛው አባት ብፁዕ ወቅዱስ አቡነ ማትያስ በመላው ዓለም አይደለ እንደ ዓለም ያለችዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ ሆነው አባቷ ሆነው የሚመሯት የሚጠብቋት የሚጸልዩላት ለእናንተ ደግሞ በጸሎት የሚያግዙ ከታች ሆነው ደግሞ እንደ ሀገረ ስብከታችን እንደ አዲስ አበባ የሚታዘዟችሁ የሚላላኳችሁ የልጆቻቸውን ውሎ አዳር ሁሌ የሚያሳስባቸው የሚያስጨንቃቸው የሚጠይቁ በማን በኩል? በእንደራሴዎቹ በኩል። እንደራሴዎቹ ማናቸው? የክፍለ ከተማ ስራ አስኪያጆችና ሰራተኞች፣ የአድባራትና የገዳማት አለቆችና ሰራተኞች ምዕመናኑ እንዴት ውለው አደሩ እያሉ የሚጠይቁ ብፁዕ አባታችን አቡነ ሕርያቆስ፣ በመካከላችን ያሉት ብፁዕ አባታችን አቡነ በርናባስ ማህሌታዊው አባት፣ የዋው አባት፣ የጸሎት አባት፣ በብፁዓን አበው አባቶች ተከበን ያለነው ወገኖቼ። መቼም ቢሆን በአባቶቻችን ተስፋ አንቆርጥም። ተስፋ እንቆርጣለን እንዴ? እነሱ እኮ መሪ ኮከብ ናቸው። ከወደቅንበት እያነሱ ከእግዚአብሔር ጋር የሚያስታርቁ ከእግዚአብሔር ጋር የሚያገናኙን አባቶቻችን ናቸው። እኛ ደግሞ የአባቶቻችን ልጆች ነን። የአባቶች ልጆች በመሆናችን ደስ ሊለን ይገባል ወገኖቼ። ከሰማዕቱ ከቅዱስ ጊዮርጊስ በታች የሚጠብቁን ከሰማዕቱ ጋር የሚያገናኙን አባቶች አሉንና እናንተም እንደ ቤተ ክርስቲያን በልማቱ ያላችሁ ለሰማዕቱ እያወራችሁ ለሰማዕቱ እየተናገራችሁ የጎደላችሁን ሁሉ ለሱ እየተሳላችሁ እየተናገራችሁ እንድትወጡ ማሳሰብ እንፈልጋለን። ከዚህ በላይ ጊዜ አልወስድም። በዓሉ ምንድነው? ቅዳሴ ቤት ምንድነው? ቅድም ሊቃውንቱ ሲዘምሩ ነበር። እንዲሁ አምላክ ሰው ተመስሎ በቤት የገባ እያለች ያቺ ደሃ መበለት የተናቀችዋ መበለት እግዚአብሔር እንዴት እንደባረካት በሰማዕቱ በኩል እንዴት እንደጎበኛት ምንድነው በዓሉ? ብፁዕ አባታችን የትርጓሜው አባት የማህሌቱ አባት ብፁዕ አቡነ በርናባስ በመካከላችን አሉ። እሳቸው ያስተምሩናል፣ ይመክሩናል፣ ቃለ ምዕዳን ይሰጡናል። በርቱ ኢትዮጵያውያን ልጆቼ ይሉናል። ወደ እሳቸው በክብር ተቀበሉልኝ።